ያው ስለ ቤቱ ጉዳይ ነው። ቆይ አንዴ ይቅርታ። ሄሎ። አቤት። ሩታ በእናትሽ አስቸኳይ ስራ ተደውሎልኝ ነው መሄድ አለብኝ። አይ የደነገጥክ ትመስላለህ። እንዴ ቆይ ለምንድን ነው የምትመታኝ? አንተ ግን ምን ሆነ ነው? ቤቴስ እኮ ነው ያልኩ። እስኪ ቶም ራሴ ሰብሬ ተጣጣኛለች። ታዲያ ታዩ የኔ ልጅ በጧት ታወሪዋለሽ። አዎ ልክ ነህ አባዬ፣ ነገ አወራዋለሁ። አንተ ጉዳይሽማ? ደህና ነኝ። ቆይ ሰብለ ማን ናት? ፍቅረኛው ነገር ናት። ይወዳታል ማለት ነው? እሱ እንኳን እርግጠኛ አይደለም። ተነስ እያልኩ አይደል እንዴ? ተነስ አልኩ። ተነስ። ለምን? ተነስ እኮ ነው የምልህ። ለምን? እንዳልሰከርክ አውቃለሁ። እባክህ ተነስ። እንዴት አወቅ? ልጅ አይደለህ እንዴ? ሱማ ታዲያ አሁን ባሪፍ አልተወንኩም ማለት ነው? ብዙ ጊዜ አብረን ጠጥተናል፣ አትርሳ እንጂ። አዎ። ቆይ ለምን እንደዚህ ያደረክ? እንዴት ማለቴ ለምን ሰክረ መጣ? ያው በጥያቄ እንዳታፋጠጠኝ ብዬ ነው። እሺ እሱ አሪፍ ማምለጫ ዘዴ ነው። ታዲያ ለምን መታሃት? ትንሽ ከቆየሁ መጠየቅ ብዬ ነው። ቢሆንም እንደዛ ማድረግ ግን አልነበረብህም። ቆይ ምን እያለች ነበር? ምንም። ምን ትላለች? ማለቴ ስለ ቤቱ እየጠየቀች ነበር። እሱማ ነገርኩህ እኮ። ምን አለ ትንሽ ብትረጋጋ። እኔ ግን ከዚያ በላይ የምትቆይ አይመስለኝም። እና መፍትሄ ፈልግለት። ቆይ እሺ እኔ ምን ላድርግ? ታውቃለህ አብረን ነው ብሩን የጨረስነው። አብረንማ ነው፣ ግን አብዛኛውን አንተ ነው የወሰድከው። እሱ ላይ እርግጠኛ አይደለም። ማለት ምን ማለት ነው አባዬ? ብሩን እኮ አብረን እኩል ነው ያጠፋነው። ቆይ እኔ ለድርጅቱ ከመርዳት ውጪ ያየሁት ገንዘብ አለ እኮ? ለድርጅቱ ነው ያጠፋነው። ስለዚህ ሌላ ቀሪ ብር ይኖራል ማለት ነው። ከየት መጥቶ? እንዴት? የ7 ዓመት ሙሉ ገንዘብ የት ይሄዳል? አላውቅም። አዎ አላውቅም። አብረን ነው የተጠቀምንበት። ዳንኤል አታናደኝ። ማናደድ አያስፈልግም፣ ተረጋጋ። የኔና አንተ ግጭት ጥቅም የለውም። ልክ ነህ። ባንጋጭ ጥሩ። በሰል እንዳለ ሰው አስብ። እሺ ቆይ እንመልስላት ብንል ምን ያህል ያስፈልገናል? አላውቅም። ቆይ የላከችው አጠቃላይ ገንዘብ አታውቀው? እንዴት ላውቀው እችላለሁ አባዬ? እንዴት አታውቀው? ያው በየጊዜው ከላይ ስለምትልክ በእርግጠኝነት አላውቀው። ይሄ እኮ ነው ችግር። ድጋሚ ልንጨቃጨቅ ነው። የምትሰራው ስራ ሁሉ ደም ያፈላል። እሺ ተው፣ አልፏል። አሁን ማድረግ የምንችለው አንድ ነገር ብቻ ነው። ምን? ከዚህ በፊት ከምናደርገው በላይ ማረሳሳት። አዎ ይሻላል። ግን አሁን የምትረሳው አይመስለኝም። እንዳባዬ አቤት ልጄ። አዎ ልየው ብዬ እኮ ነው ልጄ። አይ አባዬ በቃ ልጅ ነገር አያስችልህም አይደል? ምን ላድርግ ብለሽ ነው? አሁን ተኛ አይደል? አዎ ለፍልፎ ተኛ። ምናልባት አንተን ከሰማህ ንገረው። በቃ አይጠጣው እንዴ፣ ካልሆነ እኔ ያናግረዋለሁ። ተይ ልጄ፣ ላይሰማሽ አፍሽን አታበላሽ። ችግር የለውም አባዬ፣ ቁጭ አድርጌ ያናግረዋለሁ። የሚሰማሽ ከሆነ እድልሽን ሞክሪ። በዚህ ከቀጠለ እኮ ስራው ይበላሻል አባዬ። በድጋሚ ነው ኪሳራ ውስጥ የምንገባው። እሱማ ልክ ነሽ። ስለዚህ መንገሩ ጥሩ ነው አባዬ። በዛ ላይ እኛስ ከሱ ምን እንማራለን? ትክክል። በቃ እሺ አባዬ ግባና ተኛ፣ ለሱ ነው ያለው። አንቺ ግን እንዴት ተነሳሽ? አይ ውሃ ልጠጣ ብዬ ስወጣ እኮ ድምፅ ሰማ ወደዚህ መጥቼ። ማለት ድምፅ ሰማው ስትይ? ያው ድምፅ ነው። የማንን? ያንተንና የዳኒን። ምን ስናወራ እንደነበር ሰምተሻል? አዎ ቆይተሻል ማለት ነው? አረ ሳልፍ እኮ ነው ድምፅ ሰማሁኝና ገባሁኝ። ብዙም አልሰማሁም። ነው እንዴ? አዎ ምን ነው? ምንም። ምን ነው?
አይ የደነገጥክ ትመስላለህ። ኧረ አልደነገጥኩም። አይ አባዬ እያላበህ ነው፣ ለዛ ብዬ እኮ ነው። ምናልባት መድኃኒቴን ስላልወሰድኩ ይሆናል። በቃ ቻው። እሺ አባዬ። ዳኒ አሁን በኋላ ጠጥተህ እንዳትመጣ። ጂሊ እስካሁን አልተነሳም። ዮኒ አንተ ዮኒ ጂ ተነስ ረፍዷል። ተነስ ረፍዷል። ሩታ ደግሞ በዚህ ሰዓት አቀስቅሽኝ አላልኩሽም እንዴ? ተነስ ብታይ ቆንጆ ቁርስ ነው የሰራሁልህ። እሺ ስንት ሰዓት ነው? 1 ሰዓት። ኧረ በዚህ ሌሊት አቀስቅሽኝ እንዴ? በዚህ ሌሊት ነው ያልከው? እና ሌሊት አይደለ? እሱማ ነው፣ ግን እሱ ላንተ ነው። እሺ ተነስቼ ምን አደርጋለሁ? ትታጠባለህ፣ ቁርስህን ትበላለህ። ከዛስ ምን? ከዛማ በቃ አየሽ አይደል? እኔም እንዲህ ነው ግራ የምጋባው። ቢሆንም በቃ ነቃ በልና ቁርስህን ብላ። ይኸውልሽ ስራ የለኝ፣ ትምህርት የለኝ፣ በቃ በጠዋት የሚያስነሳኝ ምንም ነገር የለኝም እኔ እናማ ለጥ ልበልበት ልተኛበት። ምንድን ነው አንተ? ልተኛበት እንዴ? ተው አርፈህ ብትበላ ይሻልሃል። አልነሳም። ተው ግን የሆነ እነግርሃለሁ። ሩታ በእናትሽ ተይኝ። የእናታችንን ስም አታንሳ። እሺ ልተኛ በቃ። ኧረ እባክህ ና ተይኝ። አይቻልም። ምን ቢያተኛም እንዴ? አተኛም ዮኒ። እሺ ያው ተነሳሁልሽ። ደስ አለሽ? በጣም እሺ ያው አንቺ ደስ ካለሽ በቃ ሲሆን ታጥበህ ነው። ምን እታጠባለሁ እንዴ? በጠዋት መተሽ አጠብሽኝ እኮ እንዴ። ደግሞ የሰራሁልን ቁርስ በጣም ትወደዋለህ። አዎ። ቆይ ደግሞ እኔ የምሰራልህ ምግብ ይጣፍጥሃል አይደል? በጣም እንጂ። በቃ እሺ ከጣፈጠ ጥርግ አድርገህ ትበላለህ። ከዚህ በላይ በምቾት ልገኝ እንዳይሆን ብቻ። አሁን የተመቸ ማለት ነው? ከዚህ በላይ ምን አለ? እሱን ቤቴ ስገባ አሳይሃለሁ፣ ትመጣለህ። እሺ ዮኒ። ወይዬ ቆይ ስለ ቤቴ የምታውቀው ነገር አለ እንዴ? ኧረ አላውቅም። ማለቴ ስለ ቤቱ ሳወራ ሁሉም ይሸሸኛል። እነማን ይሆናሉ? ዳኒና አባዬ ናቸው። ነው? አዎ። በዛ ላይ አሁን ቤቴን እፈልገዋለሁ። ደግሞ ካሁን በኋላ ተመልሼ ስለማልሄድ ቤቴ ገብቼ የተመቻቸ ኑሮ መኖር ነው የምፈልገው። ልክ ነሽ። ታውቃለህ ወንድሜ፣ የሰው ሀገር ኑሮ በጣም ከባድ ነው። አውቀዋለሁ። አይ ዮኒዬ፣ እንደዚህ እንደምታወራው ቀላል አይደለም፣ በጣም ከባድ ነው። እዛ የሰው አይን እየገረፈ እየተገፋ፣ ከምንም በላይ ደግሞ የቤተሰብ ናፍቆትና ፍቅር ይበልጣል። ወይኔ ቆይ ግን እኔ ስሄድ አንተ ታስታውሳለህ እንዴ? ብዙም አይደለም። እንደውም አለቅሽም እያልክ ስታለቅስ ነበር። አራት ዋሽ እባክሽ። የምሬን ነው ዮኒዬ። እህቴ አትሄጂም ብለህ ይዘኸኝ በስንት ውሸት መሰለህ የለቀቀኝ። እኔ ላለቅስ? ምን ማልቀስ ብቻ። እህቴ ሩታ እያልክ እየጮህክ ነበር። ታውቃለች። ትንሽ ትዝ ይለኛል። ምን እባክህ፣ ያኔማ ማን ያላለቅሳለ ብለህ ነው። እንዴት? ዳኒ ራሱ አልቅሶ ነው የሸኘኝ። አላምልሽም። አሁን ሲታይ ነው ውሸት የሚመስለው። ዳኒ ሲያለቅስ ማሰብ ራሱ ይከብዳል። በጣም እንዋደድ ነበር፣ ለዛ ነው። አሁንም በሆነ እኔ እወድሻለሁ። እሺ ታድዬ። አይ በቃኝ። እኔ ከዚህ በላይ ወሬ በቃኝ። አይደል? ትንሽ ላውራህ እንጂ። አረ በቃኛል እንዴ። በቃ እሺ። ደግሞ የት አታስቢሽ። እኔማ ምን አስባለሁ ብለህ ነው? ያው የቤቴ ጉዳይ ሆኖብኝ እኮ ነው። ቆይ አንቺ ግን እንዴት ሁሉንም ትልካለሽ? እዛው ሆኜ ገንዘቡን እናደርገዋለሁ ብለህ ነው? እሱማ ምን ታደርገዋለሽ? ግን ሁሉንም መላክ አልነበረበሽም። ሲሄድ እኮ የራሴ ቡክ ራሱ አልነበረኝም እንዴ። እና በአባዬና በዳኒ ስም የተከፈተ ቡክ ነው ማስገቡ። ኧረ በደምብ እንዴ። ምን ነው? ምንም። እሺ ከዛ በሱ እያስገባው ነው 7 ዓመት ሙሉ የቆየሁት። አይ
በራስሽ ብታረጊ ጥሩ ነበር። አሁን ላይ ሳስበው ግን እንደዛ ይሻላል። ቆይ እሺ ከዛማ ብሩ እየተጠራቀመ ሲሄድ ቤት እንድገዙልኝ ነገርኳቸው። ከዛም ገዙልኝ። አይ ጥሩ። ቆይ ዮኒዬ አንተ ግን ቤቴ እንዴት አላየኸውም እንዴ? እኔ እንኳን እኮ በፎቶ አይቼዋለሁ። ምናልባት በአካል ስለሌለው ይሆናል። ማለት እኔ በአካል ስለሌለው ማለት ፈልጌ እኮ። እንዴት ቆየለህም እንዴ? አሁን እኮ ነው መኖሬ ራሱ አንቺ ከመጣሽ በኋላ ይሰማል። በቃ እሺ ተው። ደግሞ እኔ እንዲከፋ አልፈልግም። እሺ በቃ የቴኔ ቁርሴ ልበላና ልውጣ። የት? አይ አቤ ጋር ልሄድ ነው። ቆይ ግን እሱ ልጅ መቼ ነው የምታስተዋወቀኝ? ኧረ በቃ ጣጣ የለውም። እንጣ ምንድን ነው ያልሽ? እባክህ ፍታ። አሁን ምግብ እንብላ። ይሜ ደህና አደርሽ? ደህና አደርሽ ሩታ? ደህና አደርሽ እያልኩሽ እኮ ነው ሩታ። እንዴ አትጮህ! አትጮህ? አዎ አትጮህ። ምን ያስጮሃል? እናት መልሽልኝም እንዴ? ምንድን ነው የሚዘጋሽ? እሺ ደህና ነኝ። ምን ሆነሽ ነው? ምንም ምን ሆንኩ? ነገር እያለሽ እኮ ነው። ማታ ያደረከውን ነገር ረስተኸው ነው? ማታ ምን አደረኩ? ቆይ እስከምትረሳ ድረስ ነው የምትጠጣው? እንደጠጣው አስታውሳለሁ። ምንድን ነው? ቤቱን ስትበጠብጥ እንደነበር ረስተዋል? ይቅርታ እንደሱ ካደረኩ። አይ ይሄ ይቅርታ እንኳን በቂ አይደለም። ለምን? ዳኒ ያጠፋው ጥፋት እሱ ብቻ አይደለማ። ሌላ ምን አጠፋው? መታኝ እኮ። እኔ? አዎ እኔ አንቺን? እንዴት? እውነትም አታስታውስም? በፍጹም እኔ እጄን አንቺ ላይ ላነሳብሽ አልችልም። ምን ዋጋ አለው? አነሳ። ይቅርታ በጣም እሺ። ከዚህ በኋላ ግን ባትደግመው ደስ ይለኛል። አረ በጭራሽ አላደርገውም። እጅህን ማንሳቱ አይደለም እና መጠጣቱ። አይ ሩታ እሱንማ ይከብዳል። ለምንድን ነው የሚከብደው? እንዴ ወንድ ልጅ እኮ ነኝ። ወንድ ልጅ ስለሆንክ ሳይሆን የምትጠጣው ሱሰኛ ስለሆንክ ነው። ሱሰኛ? አዎ ሱሰኛ ስለሆንክ። ሩት የምታወሪውን ተጠንቀቂ። እውነቱን ነው ያወራሁት። እውነት ይሁን ውሸት ሳይሆን ወንድምሽ ነኝ እና እንደ ታላቅ ወንድምነቴ ደግሞ ልታከብርኝ ይገባል። እና ታዲያ የሚያስከብር ነገር አድርጋ። ሩት አታናጂ። ብትናደድስ? ብናደድማ ማደርገውን አታውቂም። ልትመታኝ ነው? እሺ ተይኝ በቃ። እባክህን ዳኒ በቃ ተው። ቆይ ዮኒ ካንተ ምን ይማር? እሺ እኔ በሰላምና በፍቅር እንድንኖር ነው የምፈልገው። እሺ አልኩሽ እኮ። ሽሮ ፍትፍት አዘጋጅቼልሃለሁ። ትንሽ ቀልል ካደረገልህ መብላት ትፈልጋለህ? አረ ያን ያክል አልሰከርኩም እኮ። እሱን እኛ እንጂ አንተ የታወቅከው። ቆይ በጣም ነበር እንደ የሰከርኩት? በጣም ነው እንጂ የሰከርከው። ሩታ ደግሞ ታገንኛለሽ በጣም። እውነቴን ነው። እሺ ካልሽ። ዳኒ። አቤት። አባዬ እኮ እሱን ጠይቂ ብሎኝ ነው። ምን? ያው ስለ ቤቱ ጉዳይ ነው። ቆይ አንዴ ይቅርታ። ሄሎ። አቤት። ኧረ እባክህ በቃሽ። መጣሁሽ። በቃ እንዴ ልትሄድ ነው እንዴ? ሩታ በእናትሽ አስቸኳይ ስራ ተደውሎልኝ ነው መሄድ አለብኝ። አስቸኳይ ስራ? ቆይናል። አዎ። እንዴ ዳኒ ገና ከመነሳት? አሁንማ በቃ መሄድ አለብኝ። እሺ በቃ እንዳልክ። እሺ ደግሞ እንዳጠጣ። እሺ እሱንም ሞክራለሁ። እሺ ዳኒ። እሺ ሰላም በቃ። እንዴ አባዬ ምግቡን እኮ ምንም አልካው። ደህና አደርክ አባዬ? ምንድን ነው ብቻሽን የምታወሪው? አይ ምንም ዝም ብዬ ነው። እሺ ከሆነ እሺ።
እና ቁርስን ብላ። አይ ትንሽ ልቆይ። አለ የደረሰ በቃ ላምጣልህ። እሺ እሺ አባዬ መጣ። አይዳኒ አንተ በቃ የማትገባበት ቦታ የለም። የሚበላ ሰው ጠፋ ማለት ነው። የት ነሽ? አንተ ቆይ ማን ነው እየጠበቅን? ኧረ አብረህ አጣብቀኝ። እሷ እንደሆነ ጠፍታለች። ቆይ ማናት ትላለህ እንዴ ጀዝባ? ምን አደረኩ ደግሞ እንዴ? እኔ እኮ ስለማላውቃት ነው። ቆይ ቺክ ጀመርሽ እንዴ? ኧረ የለችም። እና ከሌለች ምንድነው እንደዚህ የሚያስቸግር? ሮስ ከሚበጠስ ምንድነው? የት ነሽ ብለህ የምትጮህ? ለገንዘብ ነው፣ ለብር። ለእሱ ያልተዘፈነ ዘፈን ለማን ሊዘፈን ነው? እናትዬ ነህ። እሱማ ልክ ነህ። እና አንፈልጋትም አባ ነግሬያለሁ እኮ እኔ ሌብነት አቁሜያለሁ። ኧረ አቁመሃል? አውቆዩ። እንደዛ ከሆነ መብላትም መጠጣትም አቁማ። ለምን? እና ከየት አባህ አምጥተህ ትበላለህ? ምን ችግር አለ? የፈጠረን ፈጣሪ አለ እኮ። እሱም አለ። እኔ መች ተከራከርኩኝ? የሚበላውስ ነው ያልኩህ። እኔማ በልቼ ነው የመጣሁት። እኔን ጥለህ? አዎ ምን ላድርግ? ጠዋት እኮ አንድ ሰዓት ስነሳ። ቆይ ምን ልታደርግ ነው ሌሊት አንድ ሰዓት የምትነሳው? ኧረ ሌሊት እኮ አይደለም። እና እኩለ ሌሊት ነው። እኛ ስለማንነሳ ነው እንጂ ጠዋት እኮ ነው። አይገርምህ? እሺ ከዛስ? ጠዋት ከእንቅልፌ ስነሳ ማንም ባገኝ ጥሩ ነው። ምግብ ፈዋ ቁርስ። አዎ የሚጣፍጥ ምግብ ኤርታይ ነበር። ጥርግ አድርጌ በላሁ። አየፈጣሪ እንዴት ትክደኛለህ ብዬ አስቤ አላውቅም። መች ካልኩ ደግሞ እንዴ ከዚህ በላይ ባንዳነት አለ እንዴ? እሺ ምን ላድርግ? ቢያንስ ና ወንድሜ እንብላ እንጠጣ አይባልም እንዴ ብዬ የምግቡ ሽታ እኮ አላስችላኝ ታውቃለህ። ኧረ እንደው በደፋ በቃ ይቅርታ። አንተ ደግሞ እኔ እኮ ምንድነው ይሄ ልጅ ወዙ እላለሁ። አንተ ለካ እሺ ምን ልቀጣ? ኧረ ዞር በል አንተ። እንዲህ እየወዛ እኔ እንዲህ እየገረጣው ልክ ይመጣል። እሺ ግን ትንሽ ደግሞ ቀለል አድርገህ። አንተ ደግሞ በቃ ከባድ ቅጣት ነው የምቀጣ። እሺ ንገረኝ። ወደም በላኝ እኮ እንዴ። ኧረ ይሄ እኮ ትልቅ ጥፋት ነው፣ ከበድ ነው የማደርገው። እሺ ግን ትንሽ ደግሞ ቀለል አድርገህ። አንተ ደግሞ ምን ልቅጣ? አዎ ምን የትዬ በቀሉን ትልቅ እንቆቅልሽ ትጋብዘኛለህ? ኦይ ለዚች ነው እንዴ? አዎ ምን ነው አነሰ? በጣም በዛ እንጂ እንዴ። እሳቸው ጋር እኮ ቆቆራ 25 ብር እኮ ነው። እና ይሁና ከፈጸምከው ክህደት አንፃር ተመጣጣኝ ቅጣት ነው። እሺ በቃ ይመች። እሺ ስማ ግን። አቤት። የሆነ ነገር አሳስበኝ። ምን? የእቴ ነገር። አንተ ደግሞ ሁሌ እንዳሳሰበ ነው የእሷ ነገር። አዎ እሱማ። እሺ ምንድን ነው? የቤቷን ጉዳይ ማጣራት አለብኝ። የምን ቤት? እሷ አረብ ሀገር ሆና ብር ትልክ ነበር ቤት እንድትሰራላት። ለእነማ? ለማን ይሆናል? ለእነ ነው። ሌባ ታቀብል ነበራ። አንተ እንዳይሰማ። የት ይሰማኛል ብለህ ነው? ቀጥል። እናማ እሷ ቤቱን ለመስራት ነበር ብር የምትልከው። አሁን ስትመጣ ግን ቤቱም የለም። እና አትጠይቀውም? ዝም ብሎ እንዳትጠይቀው ሰው ይደረድራታል። ታውቃለህ? አንተ ቤቱን አታውቀውም? በአቅሙ መነግራት ነበር። እና ምን እናድርግ? እኔ ግን ቤቱ ያለ አይመስለኝም። ካለም በሷ ስም አይደለም ያለው። ስለዚህ ይኸውልህ፣ ስለዚህ አሁን ቤት እንሂድና ዶክመንት እንፈልጋለን። የት? እናንተ ቤት? አዎ። በፍጹም አልገባም። ያማል እንዴ? ለምን አልገባም? ብትገለኝ ይሻለኛል። እንዴ ግን እኮ ሩታ ጠርታለች። ፈጣሪ ቢጠራኝም አልመጣም። እሷ እኮ አምጣው ልታወቅ ብላኝ እኮ። አረ ለምን ፈለገች? ምናልባት እኔ የበላሁት ፈዋ ልበላችን ይችላል። አረ አዎ፣ አይታወቅም። ልሱም ልትሰጥ ትችላለች። አዎ ሊሆን ይችላል። እና አሁን ሳመጣ አሁን ግን ሳስበው በመጣ ጥሩ ይመስለኛል። አዎ እኔ ይመስለኛል። እሺ ግን እቅድ እናውጣ።
ሄሎ። አዎ ይሰማኛል እኮ ማድረግ ያለባችሁን ነገር አድርጓ። ዳንኤል የለም እንደ ቢሮ ውስጥ? እሺ በቃ እደውልለታለሁ። ወይኔ ተፈራ። አይ ምንም አይደለም። አይ ተይው ልጅ፣ ቀላል ነገር ነው። ቀላል ማለት እየተናደድክ እኮ ነው። አይ ምንም አይደለም፣ አታስቢ። እሺ አባዬ በቃ ተረጋጋና ንገረኝ። ምን እባክሽ፣ ከቢሮ ስልክ ደውለው ነበር። እናማ ገንዘብ ፈልገው ነው። እና ታዲያ ስጣቸው አባ። እሱማ እኔም እንደዛ አስቤ ነበረ። እና ባለፈው ወር ያስገባነው ዕቃ የጥራት ጉድለት አለበት ብለውን ነው። እሺ። ስለዚህ ንብረትና የባንክ አካውንታችን አግደውብናል። እና ታዲያ ይሄን ነገር ንገራቸው። ምን ብዬ እነግራቸዋለሁ? ማለቴ አሁን ምንም ማድረግ አልችልም። ቆይ ግን እናንተ እውነትም ጥራት የሌለው ዕቃ ነው ያስገባችሁት? አይደለም። እና ታዲያ እዛ ያሉት አውቀው ጉቦ ፈልገው ነው የሚያግዱት። ሲያናድዱ በእናትህ። ቆይ ምን አይነት ሰዎች ናቸው? አዎ ሁሌ እኮ ነው ደግሞ። እና ታዲያ ማስረጃ ካለ ለምን አንከሳቸውም? ለነማ? ለህግ ነው አባ። አይሆንም። ለምን አይሆንም? ህግ ሁሌ ከነሱ ጋር ነው። ማስረጃ ቢገኝም? አዎ ደግሞ ማስረጃ ቢኖርም ያስጠፉታል። እና ታዲያ ለምን እጅ ከፍንጃ እናስይዛቸው? ፖሊሶቹ ከነሱ ጋር ናቸው። ታዲያ ምን ተሻለ? አትልፊ ልጄ፣ እኔ አስብበታለሁ። አባዬ አንተ ስትጨነቅ እኮ እኔም ጨነቀኝ። ተይ አትጨነቂ፣ እኔ ለምጄዋለሁ። እና ታዲያ ዳኒም በጠዋት የወጣው ለዛ ነው? አዎ። ቆይ እሱ ምንም ያለው ነገር የለም? ምን ይላል? ግራ ገብቶታል። እሺ ቆይ ብሩ ስንት ነው? 150,000 ብር። እንዴ ይሄ ሁሉ ለአንድ ሰው? አይ 2 ናቸው። በቃ ያው እንዳልከው ሌላ አማራጭ ከሌለ መስጠት ነው። እሱማ አዎ፣ ግን ከየት ላምጣ ብዬ ነው የጨነቀኝ። እንዴ አባዬ ዳኒ ክፈላ። የዳኒንም ባንክ አግደውታል። እና ታዲያ ቆይ ምን ይሻላል? የሚያበድረን ሰው አይኖርም? ከየት ይመጣል? አሁን ሁሉም የራሱ ሩጫ ላይ ነው። ውይ በጣም ከባድ ነው አባዬ። እሺ ቆይ ምን እናድርግ? እኔ ጋር አንድ አማራጭ አለ። ጥሩ ነዋ። እሺ ምንድን ነው? ያው ልጄ ካልተቀየምሽኝ ልንገርሽ። አይ አልቀየምህም። ምንድን ነው? አንቺ የገዛሽልኝ ወርቅ። እሺ ያው ይሄ ወርቅ ቢሸጥ እስከ 150,000 ብር የሚያወጣ ይመስለኛል። እና ልሸጠው አባዬ? ግን አንቺ ከፈቀድሽ ነው የሚሆነው። እኔ እንጃ፣ እኔ አላውቅም። ግን ያለን አማራጭ እሱ ነው። ታውቃለህ አባዬ፣ ለመግዛት ምን ያህል እንደለፋው ትዝ ብሎኝ ነው ያዘንኩት። በቃ ይቅር ልጄ፣ ሌላ መንገድ እፈልጋለሁ። አይ መሸጡ እንኳን አይደለም ልፋቴን ያሳዘነኝ። በቃ ልጄ አይክፋሽ፣ አልሸጠውም። ለእኔም እኮ ትልቅ ትርጉም አለው። አዎ ለእኔም። እሺ ተይው በቃ፣ እንደ አቅሜ እሞክራለሁ። አይ በቃ አባዬ ተው፣ ይሄ ቢሸጥ ሌላ ይገዛል፣ ምንም ችግር የለውም። እና በቃ ይሸጥ፣ ችግር የለውም። ይሻላል? አዎ ይሸጥ። ግን እንዳታዝኝ ልጄ። አይ አላዝንም፣ ችግር የለውም፣ አታስብ። እንዴ አባዬ ቆይ፣ እኔ እኮ ሌላ ጌጥ አለ። አዎ እና በቃ ብሩን ከሞላለ እሱን ሽጠው፣ ይሄኛው ትሽጠው ይቅር። እንዴ ኧረ ይሆናል፣ በደንብ ይሆናል እንጂ። እሺ በቃ ያንቺን ጌጦች እሸጣቸዋለሁ። በቃ እሺ አባዬ ሂድ። እሺ ታይሉት ልፋትሽ ግን ሲያሳዝን። ይቅርታ ዳን፣ እያስጠበቅኩ አይደል? ሰብለ ስንት ጊዜ ነው የምነግርሽ አታርፍጂብኝ? መቼም የማርፈዴ ምክንያት ምን እንደሆነ ታውቃለህ። ምንድን ነው እባክሽ? አንተ ነህ።
እኔ ነኝ አርፍጄ ያልኩሽ? አይ ያንተ ሽቶ ነው እንዴ? አዎ እሱን ፍለጋ ስንከራተት ነው የቆየሁት። ይቅርታ ሰብለ፣ እኔም ሳልዛልሽ ቆየሁ። አይ ችግር የለውም ለሱስ ሳላንስ። እና ለምንድን ነው እንደዚህ አቻኩሎ የጠራኸኝ? ባለፈው የነገርኩሽ ነገር ጭምቅ ብሎኝ። ቆይ እንዴት አልተወቹም እንዴ? ምን ተጠዋለሽ ብለሽ? እንዳልኩ ሰክረ ገብተሃል አይደል? ብዝ ብዬ ነው አይደል? እና ታዲያ አውቃብኝ አይደለም እና ጠዋት ጠይቃኝ። ይህችን ቁራሪት ቆይ ምንድን ነው የሚሻላት? እኔ እንጃ ብቻ መፍትሄ ማግኘት አልቻልኩም እና አሁን ደግሞ ሌላ መፍትሄ አጣሁ። እስኪ ትንሽ እናስብ፣ የሆነ ፍንጫ እናጣ። ምን ይሻላል? ምን እናስብ? ቆይ እሷ ጓደኛ ምናምን የላትም? ኧረ የላትም። እንዴት እስካሁን? ያው በልጅነቷ አይደል የወጣችው፣ እዚህ ይኖራታል ብለሽ ነው? ስለዚህ የኔ ሀሳብ ይሳካል ማለት ነው። እንዴት? ጓደኛዋ አልሆነ። እሺ ጥሩ ሀሳብ ነው፣ ግን ከዛማ አወዛግባታለሁ። ጥሩ ሀሳብ ነው፣ ግን እኮ ታውቅሻለች። እንዴት? የመጀመሪያውን ቀን አይታሽ ነበር እና ቆይ ታስታውሰኛለች? አዎ አትረሳም። ስለዚህ ባንተ ሄድባታለሁ። እንዴት? አዎ አንተ ሰብለ ተጣልታኛለች ብለሃት አይደል? አዎ። ስለዚህ እኔ አስታርቂ ብዬ ሄዳለሁ። እሺ ግን ከዚህ የበለጠ እቅድ ደግሞ እንቀራለን። ምን? አንድ ዶክተር የሆነ አሪፍ ነገር ሰጥቶኝ። ምን? ሰዎች የመርሳት ችግር እንዲያጋጥማቸው የሚያደርግ መድኃኒት። እንዴት? እንድትረሳ ማለት እና አሁን አንቺን ብትሄጂ እያስቀየሰን ነው የምንከር ነው። ብትረሳ ግን ተገላገለን ማለት ነው። ጥሩ ሀሳብ ይመስላል። አዎ እኔ አንቺ ባላየሽ አይደለም አስበው። የኔ ባትሆን ይቆጨኝ ነበር። ይገርማል። መቼም ማጠቃቀሙን ላንቺ አልነግርሽም። ትክክል። በቃ ሂጂ። ቆይ እንጂ የት ነው የምትሄጂው? ሳስሚኝ። እሺ ይቅናሽ የኔ ፍቅር። እሺ ቻው። ማነው እንዴ? አረጋስ ይግቡ። እባክሽ አስታርቂ። ምንድን ነው? ማንሽ? ሰብለ እባላለሁ፣ የዳኒ ፍቅረኛ ነኝ። እባክሽ አስታርቂኝ። ከማን ጋር ነው ማስታርቅሽ? ከዳኒ ጋር ነው። ከዳኒ? ቆይ እኔ ከዳኒ ጋር ምን ብዬ ነው ማስታርቅሽ? አውቃለሁ ሰብለ፣ ዳኒ አንቺን ነው የሚሰማው። ቢሆንም ግን በድጌዋለሁ። በቃ እሺ ተነሺና እናውራ። እሺ ካላልሽኝ አልነሳም። እሺ አልኩሽ እኮ በቃ ተነሺ። በቃ እሺ ኋላ አምጣልሽ። እሺ እሺ ሰብለ እየሰማሁሽ ነው። ታውቂያለሽ ሩት፣ ዳኒ በጣም ነው የምወደው፣ በጣም። እሺ ጥሩ ነው። ደግሞ ታውቂያለሽ ወንድምሽ ምን ያክል ተወዳጅ እንደሆነ። እኔ ለራሱ ከስንት ሴት መሰለሽ ፈልቅቅ ያገኘሁት። አይ እሱን እንኳን አላውቅም ነበር። አዎ ምናልባት ስላልነበርሽ ይሆናል። አዎ ይሆናል። እና ይገርምሻል፣ የተገናኘን ጊዜ ሰብለ ከተገናኛችሁበት ጀምሬ አላልኩም እኮ። ያው ከመጀመሪያው ብነግርሽ ይሻላል ብዬ እኮ ነው። አይ አስፈላጊ አይደለም። እሺ ይኸውልሽ፣ ከትናንት ወዲያ የሆነ ነገር ተፈጠረ። እሺ ምን? እኔን ከወንድ ጋር አየኝ። ከወንድ ጋር ማለት? ከወንድ ጋር ነው። ልጁ ድንገት መጥቶ እኔን ሳመኝ። ለካ ዳኒ አይቶታል። በቃ ዳኒ ደግሞ ተናደደ። ልጁ ምንሽ ነው?
ፍቅረኛዬ ነው። የቱ ልጅ? ልጁን ነው እንዴ? ዳኒን ያልሽ ይመስሎኝ። እሱማ አብሮ አደጌ ነው። እና አብሮ አደግሽ ነው የሳመሽ? እኔ ግን እንደ ወንድሜ ነው የማየው። እሺ ምንሽ ነው የሳመሽ? እሱማ ከባድ ነው። ማለት ከባድ ነው? ከንፈሬ። ከንፈሬን? አዎ ከንፈሬ። ምን ላድርግ? ሰብለ እውነትም ጎተሽዋል። አዎ ለዛ አይደለ እንዲያስታርቂ ብዬ የመጣሁት። በነገራችን ላይ ግልጸኝነትሽን ወድጄዋለሁ አይደል? አዎ እኔም ግልጽ ስለሆንኩኝ እኔን የሚመስል ሰው ሳገኝ ደስ ይለኛል። እሺና አታስታርቂንም? ቆይ እሺ እኔም ብዬ ላስታርቅሽ? እኔ እንጃ። ዳኒ ግን አንቺ እንደሚሰማሽ አውቃለሁ። ቆይ ይህንን ነገር ደጋገምሽው? እንዴት እንደዛ አሰብሽ? ያው ሁሌ ስላንቺ ስለሚነግረኝ ነዋ። ምን ብሎ? ድሮ እንደሚነግረኝ አንድ በጣም የሚወዳትና በስስት የሚያያት እህት እንዳለችው ነው። አሁን ደግሞ አንቺ ከመጣሽ በኋላ በጣም እንደሚወድሽ ይነግረኝ ነበር። ይሄ የማይታመን ነገር ነው። እንዴት? እንዴት ማለት ጥሩ ነው። እሺ ምክንያቱም ለእኔ እንዳልሽው ብሎኝ አያውቅም። ምን ማለቴ እወድሻለሁ ምናምን ብሎኝ አያውቅም። እና እንዲልሽ ፈልገሽ ነው? አዎ ፈልጌ ነበር። ምን ነው? ውይ ለካ እህቱ ነሽ። አይ ቀንቼ እኮ ነው። አይሰብለ ያው ወንዶች እኮ ብዙዎቹ ለሚወዱ ሰዎች ስሜታቸውን አይገልጹም። በእውነት የምርሽ ነው? አዎ አታውቂም እንዴ? ውይ አላውቅም። ማለት ፍቅረኛ የለሽም? ቆይ እንዴት እስካሁን? እሱስ ልክ ነሽ፣ ግን ያው ስደት ላይ ሌላ ነገር አያሳስብ። እሱስ ልክ ነሽ። በቃ እኔ እፈልግልሻለሁ። እሺ ካገኘሽ? ኧረ አሰልፍልሻለሁ። አንቺን የመሰለ አግኝተው ነው ቢሳሉ እንኳን አያገኙሽም እኮ። እሺ እና ቆይ እሺ አታስታርቂ ነው? በቃ እሺ እሞክራለሁ። ቆይ ግን ቤት ውስጥ ቡና ምናምን ነገር የለም? ኧረ አለ። ድሮ ነው የነበርኩ ማፈላው። አሁን ደግሞ አንቺ ስላለሽ አንቺ አፊ። በቃ ለካ ትመጪ ነበር። ትመጪ ነበርማ ቀላለሁ። ከርሜበት የለ እንዴ? እሺ በቃ ላፍላ። እሺ ከጠፋብሽ ግን ጥሪኝ። እሺ እኔ የምልህ ይሄ ነገር ግን አያስገድለን? ቆይ ፈርተ ነው? ያማለ ዲዳኒ እቃ እኮ ነው ፈትሽ የምትለን። ምን ይሄ ነገር ቀላል ነው። እንገባለን፣ ዶክመንት መፈተሽ ነው። ኧረ እባክህ መፈተሽ ቀላል አደረከው? አዎ ቀላል ነው። ቆይ ግን እንግሊዘኛ ማንበብ ትችላለህ? አዎ በለ አዎ ስትልማ ኮንፊደንስ ምን አንተ ራስህ እኮ ትችላለህ። እንዴት? ምን አሁን እኮ ኮንፊደንስ ስትል ሰማሁ እኮ። እሱማ አዎ ላንቺ አስቤ ነው እንጂ። አይ ለእኔ አታስብ። እሺ እሱስ ይቅር። የቤት ካርታ ምን አይነት እንደሆነ ታውቃለህ? አላውቅም። ታዲያ እንዴት አባ ልትለየው ነው? እኔ እንጃ ብቻ ለየዋለን በቃ። እሺ ካልክ እሺ። ቆይ ግን ቢዘንስ? እጭ አታማርጭ በእናትህ ሲያስጠላ። ደግሞ አትሳደብ። ለምን አልሳደብም? እሳደባለሁ እንጂ። እንዴ እሳት ውስጥ መከተኝ ሲያንስ ስድብ? እሺ በቃ ቅርታ። አዎ እንደሱ ነው የሚባለው። እሺ እስኪ አንድ ጥያቄ ልጠይቅ። ምንድን ነው? ለምን ብቻህን አትሄድም? እጭ ጀመረ ደግሞ። አንተ ራሱ ባትፈራ ማለት ነው ብቻህን ትሄድ ነበር። እኔ እኮ ቤቴ ነው። ለምን ነው ፈራው? ለአንተ ነዋ፣ ለእኔ ግን ቤት አይደለም። አገባኝ። ግን ስትቀር ማለት ነው የምቀርብህን ነገር አወቅ። ምን ይቀርብኛል? ምግቡ አለ፣ ልብሱ አለ። ይቅርብኝ፣ አንተ ራስህ ሂድ። እሺ ቻው። ምን አገባኝ። ቻው። ግን ቀረብሽ። እኔ ከምቀር ይቅርብኝ። የት ሄድሽ? ስልክ ላውራ። ማን ደውሎ? ማንም ማንም የሚባል ዘመድ አለሽ? ትቀልጃለሽ? አይ ያው እሱም ስሞሽ ከሆነ ላስታርቅሽ ብዬ ነው። አይ አልሰማኝም እሱ። እሺ ሻዩስ? እየፈላ ነው። አዎ የዚህ ቤት ስቶቭ ያስቸግራል አይደል? እንዴ እንዴት አወቅሽ? እየነገርኩሽ። ውይ ይቅርታ፣ ለካ ሰርተሽበታል። አዎ ብዙ ጊዜ ሾርባ ነበር የምሰራው።
ሾርባ? ለምን? ወንድምሽ ካልጋ ሳይነሳ ይጠገም ብዬ ነው። በጣም ተጫዋች ነሽ። አንቺም ደስታ ያለሽ። መቼም ይሄ መደለያ አይደለማ። ኧረ አይደለም። እሺ ቆይ መቼ ነው የምታስታረቂን? ሲመጣ። እሺ ቆይ ግን ምን ልለው ነው? ታረቃት ነው። ትዕዛዝ ነው? አዎ አንቺ ካልሽው ያረጋል። ይቅርታ አድርግላት በይው። እሺ አዎ በቃ ተመስገን። ባሌ ላገኝ ነው። ቆይ ገና ነው። እንደሚሳካ ቁጠሪው። ግን መቼ ነው የሚመጣው? ያው ትንሽ ችግር ውስጥ ስለሆነ ዛሬ የሚያመሽ ይመስለኛል። የምን ችግር ነው? ወይኔ ዳኒ። አይ ባንክ ታግዶበታል። የድርጅቱም ዕቃ እኮ ተይዞብናል። አልነገረሽም እንዴ? ተጣልተናል እኮ። ምን ይነግረኛል? አይ ቀላል ነው፣ አባዬ ይፈታዋል። እንዴት? እኔ ወርቅ ነበር ልሸጠው ነው እና በሱ ይከፍላሉ። ነው እንዴ? አዎ በቃ ቀለል አድርጊው። እሺ በቃ እሺ። ሻዩ ፍላና ታሪካችሁን ትነግሪኛለሽ። እሺ እና ልጀምራ። ቆይ እንጂ ሰብለ ትንሽ ተረጋጊ። እሺ በቃ ቶሎ አምጪው። ትንሽ ይፍላ። በእርግጠኝነት እስካሁን ይፈላል። እሺ ስንት ላድርግልሽ? ሰብለ 5 ባንክ ያድርግልኝ። 5? ይቺ መራራ ህይወት እንደዚህ ጣፋጭ ነገር ካላረግን እንዴት እንጨርሳታለን? እሺ አሪፍ ፍልስፍና ነው። ቆይ አንቺ አትጠጭም? አይ እኔ እኮ አልወድም። ውይ እኔ በስኳር ካልሆነ ደስ አይለኝም። ለኔ ስትጠጪ። ውይ ሰብሊ እኔ አልጠጣም። በቃ ተይው፣ ለኔ ማታደርጊልኛ። እሺ ካልሽ ልጠጣ፣ ግን እኔ ብዙም አልወድም። ቆይ ምን ነው? ሻይ ያለ ኩኪስ ያለ ቆሎ መጠጣት አልወድም። ኩኪስ ይኖራል ብለሽ ነው? አዎ የለም እንዴ? እኔ እንጃ። አለ ኪችን ውስጥ ብትገቢ አታጭም። በቃ ከላይ እስከ ታች ነው የምታውቂው። ምን ታደርጊዋለሽ? በቃ እሺ መጣ። ሰብለ ያጣሁኝ እኮ ይቅርታ በጣም። እሺ ያለ ኩኪስ ነው ማለት ነው የምንጠጣው? እሺ በቃ እሺ አሁን ወዲሽን ጀምሪ። አይ ጠጪ እንጂ እንጠጣሻችን እንዴ ሰብለ ያጓጓሽኝ። ጠጪ። እሺ